ጤና ይስጥልን ውድ ቤተሰቦቻችን እንደምን አምሽታችኋል። ለምሽቱ በተመራረጡ መረጃዎች ተመልሰን ተገናኝተናል። በቅድሚያ የጠዋቱ ዜናችን ላይ ህወሓት የራያ አካባቢዎችን በኃይል በመቆጣጠር ያፈናቀላቸው የአማራ ተወላጆች ብዛት 50 ተብሎ የተነበበው 50 ሺህ መሆኑን እየገለጽን ለተፈጠረው ስህተት ይቅርታ እንጠይቃለን። ፋኖ ከአዲስ አበባ በ65 ኪሎ ሜትር ርቀት ላይ በአገዛዙ ኃይል ኪሳራ አድርሻለሁ አለ። የብልጽግናን ከፍተኛ የመረጃ ስምሪትና የከተማ ጸጥታ አመራር በቁጥጥር ስር ማዋሉንም አስታውቋል። ሲኖዶሱ የቤተ ክርስቲያንን አንድነት ለማስጠበቅ የትግራይን ልዩነት ለመፍታት አቅጣጫ አስቀምጧል። በካናዳ ሀገረ ስብከቶች ውሳኔ ተሰጥቷል። ኢትዮጵያ ወደ አሰብ ወደብ የባቡር መስመር ለመዘርጋት እቅድ ይዛለች። ሳውዲ የኢትዮጵያን መተላለፊያ ታጁራ ወደብን ልታስተዳድር ነው። ከውጪ የጅቡቲ ፓርላማ የፕሬዝዳንታዊ እጩ የዕድሜ ገደብን አነሳ። ፕሬዝዳንት ኢስማኤል ኦማር ጉሌህ ለስድስተኛ ዙር ሀገራዊ ምርጫ መወዳደር የሚያስችል እንደሆነ ተገልጿል። ሁሉንም በዝርዝር እንመለከታቸዋለን። እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያ ፋኖ ከአዲስ አበባ በ65 ኪሎ ሜትር ርቀት ላይ በአገዛዙ ኃይል ኪሳራ አድርሻለሁ አለ። የብልጽግናን ከፍተኛ የመረጃ ስምሪትና የከተማ ጸጥታ አመራር በቁጥጥር ስር ማዋሉንም አስታውቋል። የአማራ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከአዲስ አበባ በ65 ኪሎ ሜትር ርቀት በምትገኘው ቅንብቢት ወረዳ ሸኖ ከተማ ዘልቆ በመግባት ኦፕሬሽን ማካሄዱን አስታውቋል። የእዙ የኃይለ ማርያም ማሞ ክፍለ ጦር 3ኛ የሰላም ሰው አንድ አርጌ ሬንጅመንት በብልጽግና ተከቦ በነበረው ሸኖ ከተማ ልዩ ስሙ ወይራ ሰፈር ተብሎ ከሚጠራው ቦታ ዘልቆ በመግባት የአገዛዙ ሰራዊት ላይ የተጠናና የተሳካ ኦፕሬሽን በማድረግ ያልታሰበ ተኩስ ከፍቶ በመንግስት ወታደሮች ላይ ከፍተኛ ኪሳራን አድርሷል ተብሏል። በኦፕሬሽኑ በመንግስት በኩል 2 የሚሊሻ አባላት ሲገደሉ 3 ደግሞ ቆስለው ተማርከዋል። ቀሪዎቹ ቦታውን ለቀው መተዋል ሲል እዙ አስታውቋል። የፋኖ ታጣቂዎች 3 ክላሽንኮቭ መሳሪያ ማርከዋል። የተማረኩትን ቁስለኞችም ሰብአዊነት በተሞላበት መልኩ ሕክምና እንዲያገኙ አድርገዋል ብሏል። በአማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ እዝ በበኩሉ አንድን የብልጽግና መንግስት የደህንነትና ከፍተኛ የመረጃ ስምሪት አካል እና የዳንግላ ከተማ የጸጥታ አመራሩን በቁጥጥር ስር ማዋሉን ገልጿል። የእዙ 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ የደህንነት መዋቅር ከብልጽግና ቤት ወደ ቀጠናው የተላከ አንድ ምልምል የደህንነት አባል በቁጥጥር ስር ማዋል ተችሏል ነው ያለው። በቁጥጥር ስር ያለው ተሾመ የተባለና ከፍተኛ የመረጃ ስምሪት የተሰጠው የብልጽግና የደህንነት ምልምል ከማዘዣ ጣቢያው ከመውጣቱ በፋኖ መዋቅር በቁጥጥር ስር ውሎ ማጣራት እየተደረገበት መሆኑ ተገልጿል። ህዝባችንን ለከፋ ጉዳት ለማጋለጥ የፋኖን እንቅስቃሴ ለመከታተልና በጠላት ለማፈን ቀድሞ ስምሪት ተሰጥቷል ያለው ፋኖ ሁሉም የማህበረሰብ ክፍል በጥርጣሬ የሚያዩን የትኛውንም ሰው በመከታተል ጥቆማ ያድርሰኝ ሲልም አሳስቧል። እንዲሁም የዳንግላ ከተማ የጸጥታ ጽሕፈት ቤት ሎጂስቲክ መምሪያ ኃላፊ መቶ አለቃ ብርሃኑ ይርዳው በፋኖ ቁጥጥር ስር ውሎ ምርመራ እየተደረገበት መሆኑ ተነግሯል። አመራሩ በቁጥጥር ስር ያዋሉት በአፋብኃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር በራስ ቢትወደድ መንገሻ ጀንበሬ ብርጌድ አባላት መሆኑም ተገልጿል። በዚህም የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሞኑን በተለያዩ ግንባሮች ከመንግስት ታጣቂዎች ጋር ባደረጋቸው ውጊያዎች ድል ማስመዝገቡን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ህዝብ ግንኙነት ፋኖ መሐመድ ሞገስ እንዳስታወቁት ደግሞ ከአገዛዙ ነፃ በወጡ የሰሜን ወሎ ቀጠናዎች ፋኖ ከህዝቡ ጋር ውይይት አድርጓል። በዚህም ህዝባዊ ውይይት እየተደረገ አዲስ የአስተዳደር መዋቅር እየተዘረጋ መሆኑ የተጠቆመ ሲሆን በሀብሩ ወረዳ ባሉ ቀበሌዎች ህዝባዊ ውይይት በማድረግ ፋኖ የአገዛዙን መዋቅር እየናደ የራሱን መዋቅር እየዘረጋ ይገኛል ብለዋል። በአንጻሩ መንግስት ጥቅምት 15 ቀን 2018 ዓ.ም በቋራ ሳሊያ ከተማ ላይ በተፈጸመ የድሮን ጥቃት ንጹሃን ላይ ሞት፣ ንብረት ላይ ውድመት መድረሱን በስፍራው ያሉ የፋኖ አባላት አጋልጠዋል። ጥቅምት 14 ቀን 2018 ዓ.ም ደህና ማርያም ሮቢት ቀበሌ በተሰኘ ቦታ በተፈጸመ የድሮን ጥቃት የንጹሃን ህይወት ማለፉን ፋኖ አስታውቋል። እንዲሁም የመንግስት አመራሮች ሰሞኑን በባህር ዳር ከተማ ስብሰባ ባካሄዱበት ወቅት በፋኖ የተማረኩ የመንግስት ወታደሮች ላይ መንግስት የድሮን ጥቃት ማድረሱን ፋኖ አጋልጧል።
ሲኖዶሱ የቤተ ክርስቲያን አንድነት ለማስጠበቅ የትግራይን ልዩነት ለመፍታት አቅጣጫ አስቀምጧል። በካናዳ ሀገረ ስብከቶች ላይ ውሳኔ ተሰጥቷል። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የጥቅምት ጉባኤውን አጠናቋል። ሲኖዶስ ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓ.ም ድረስ ስለ ቤተክርስቲያናችን መንፈሳዊ፣ ማህበራዊና የምጣኔ ሀብት እድገት፣ ስለ ሀገር ሰላምና አንድነት፣ ስለ ቤተክርስቲያን አስተዳደርና ሐዋርያዊ ተልእኮ መስፋፋት፣ ስለ ሰው ልጅ ሁሉ ደህንነት ሰፊ ውይይት አድርገናል ብሏል። ሲኖዶሱ በጉባኤው በተወያየባቸው ዋና ዋና ጉዳዮች ላይ አቅጣጫ ማስቀመጡን አስታውቋል። ካስቀመጣቸው አቅጣጫዎች መካከል ከቤተክርስቲያኗ በተገነጠለችው ትግራይ ያለውን ልዩነት መፍታት አንዱ ነው። ሲኖዶሱ በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱ የቤተክርስቲያናችን መንፈሳዊ ሀብቶች ናቸው ብሏል። አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስት ቤተክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነትን ወደ ቀደመ ቦታው እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙ አባቶች፣ ካህናትና ምዕመናን የሰላም ጥሪ አስተላልፏል። የቀድሞቹ ቅዱሳን አባቶቻችን ዋጋ ከፍለው ቀኖናዊ ስርዓቷንና ክብሯን ጠብቀውና አስጠብቀው አንድነቷን አጽንተው ያወረሱንን አሃቲ ቤተክርስቲያን የቀደመ ሉዓላዊ ክብሯ እንደተጠበቀ ለመጪው ትውልድ ማስተላለፍ እንደሚገባም ገልጿል። በዚሁ አግባብ የትግራይን ልዩነት ለመፍታት የተሰየመው ኮሚቴ ስራውን አጠንክሮ እንዲቀጥል ሲኖዶሱ አቅጣጫ ሰጥቷል። የቤተክርስቲያኗ ሊቃውንት፣ ካህናቱና መላው ህዝባችንም የቤተክርስቲያንን አንድነት ለማጠናከር በሚያደርገው ጥረት ሁሉ የበኩላችሁን እንድትወጡ የቅዱስ ሲኖዶስ ምልዓተ ጉባኤ በአጽንኦት አሳስቧል ብሏል። ሲኖዶሱ በቤተክርስቲያኗ አስተዳደር ችግር ላይ በስፋት ተወያይቶ በዝርዝር ጉዳዮች ላይ ውሳኔ አሳልፏል። በተለይም በተለያዩ የዓለም ሀገራት የሚገኙ የቤተክርስቲያኗ አስተዳደር ግድፈቶች መታረም እንዳለባቸው አሳስቧል። በምዕራብና በመካከለኛው ካናዳ የሚገኙ ሁለቱ አህጉረ ስብከት ከአሁን በፊት በ2017 ዓ.ም በተሰጠው ውሳኔ መሰረት ያለ ጣልቃ ገብነት በየራሳቸው እንዲተዳደሩ ሲኖዶሱ አቅጣጫ ሰጥቷል። የኤድመንተንና አካባቢው ሀገረ ስብከት የመካከለኛው ካናዳ ኤድመንተንና አካባቢው ሀገረ ስብከት በሚል ስያሜ እንዲስተካከልም ምልዓተ ጉባኤው ወስኗል። የሀገራችን ኢትዮጵያ የኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ህልውና ስለማይነጣጠሉ ሀገራችን በሉዓላዊነቷ እንድትቀጥል የቤተክርስቲያናችን የአንድነት መዋቅሯ የበለጠ ተጠናክሮ መቀጠል እንዳለበትም ጠቁሟል። ለዚህም የስብከተ ወንጌልና ሐዋርያዊ ተልእኮ ሰፍቶ ለትውልድ እንድትሻገር ህዝባችንን ደህንነቱን ሰላሙ ተጠብቆ እንዲኖር ከብፁዓን አበው ሊቃነ ጳጳሳት ጀምሮ ሁሉም የቤተክርስቲያናችን መምህራን፣ ካህናትና ህዝባውያን መነኮሳትና መነኮሳይት በሙሉ በፍቅርና በአንድነት ዘወትር በመጸለይ ዘመኑ ከደረሰበት አሰራርና ጥበብ በላቀ ሁኔታ ከፍ ብለን ትውልዱን ለመዋጀት እንድንችል ሁሉም የቤተክርስቲያኗ ባለድርሻ አካላት የድርሻቸውን እንዲወጡ ሲል ሲኖዶሱ አሳስቧል። ኢትዮጵያ ወደ አሰብ ወደብ የባቡር መስመር ለመዘርጋት እቅድ ይዛለች። ሳውዲ የኢትዮጵያን መተላለፊያ ታጁራ ወደብን ልታስተዳድር ነው። ኢትዮጵያ ታሪካዊ የባህር በር ባለቤትነት ወደ አነሳችበት የኤርትራዋ አሰብ ወደብ የባቡር መስመር ለመዘርጋት ፕሮጀክት መንደፏን አስታውቃለች። ኢትዮጵያ በቀጥታ ወደ ቀይ ባህር በአጁር የሚያመራ አዲስ የባቡር መስመር ለመገንባት ማቀዷ በጭምጭምታ ሲሰማ ቆየት ያለ ቢሆንም በይፋ የተነገረው ከሰሞኑ ነው። የኢትዮጵያ የምድር ባቡር ኮርፖሬሽን ሰሜን ኢትዮጵያን ከታጁራ ከአሰብና ከምጽዋ የቀይ ባህር ወደቦች ጋር ለማገናኘት የሚያስችል ደረጃውን የጠበቀ የባቡር መስመር እቅድ ይፋ አድርጓል። የባቡር መስመሩ ኢትዮጵያን ከታጁራ አሰብና ምጽዋ ወደቦች ጋር እንደሚያገናኝ በሰነዱ ተመላክቷል። ኢትዮጵያ ከቀይ ባህር ወደቦች ጋር የሚያስተሳስረው የባቡር መስመር ፕሮጀክት ይፋ የሆነው ከሰሞኑ በተካሄደ የባቡር ንግድና ኢንቨስትመንት ጉባኤ ላይ ነው። ኢትዮጵያን ከቀይ ባህር ወደቦች ጋር ያስተሳስራል የተባለው የባቡር መስመር ግንባታ 1.58 ቢሊዮን የአሜሪካን ዶላር ወጪ ይጠይቃልም ተብሏል። የባቡር መስመሩ ግንባታ ወጪ ምን እንደሆነ ኮርፖሬሽኑ ያለው ነገር ባይኖርም በብድርና በአጋርነት እንደሚሰራ ተጠቁሟል። ምድር ባቡር ኮርፖሬሽን ይፋ ያደረገው ሰነድ የባቡር መስመሩ 216 ኪሎ ሜትር እርዝመት ይሸፍናል ተብሏል። የባቡር መስመሩ የወልዲያ ሐራ ገበያ መቀሌ ነጠላ የባቡር መስመር የባህር በር ለማግኘት መንግስት እያደረገ ያለውን መጠነ ሰፊ ዘመቻ የሚያስፈጽም መሆኑን ሰነዱ ያመለክታል። በሌላ በኩል የሳውዲ ኩባንያ ለኢትዮጵያ ጭነት ቁልፍ ወጪና ገቢ መዳረሻ የሆነውን የታጁራ ወደብ ለ30 ዓመታት ለማስተዳደር ስምምነት ተፈራርመዋል። የሳውዲ አረቢያው
ሬድ ሲ ጌትዌይ ተርሚናል RSGT የታጁራ ወደብን ለ30 ዓመታት ለማስተዳደር ከጅቡቲ የወደቦችና ነፃ ቀጠናዎች ባለስልጣን ጋር ስምምነት ተፈራርሟል። ስምምነቱ በኢትዮጵያና በሰሜናዊ ጅቡቲ መካከል ያለውን የባለ ብዙ ትራንስፖርት ትስስርን የማስፋፋት እቅዶች ጋር የሚጣጣም መሆኑ ተጠቁሟል። ስምምነቱ የኢትዮጵያ ምድር ባቡር ኮርፖሬሽን ይፋ ያደረገውን የታጁራ ወደብ የባቡር መስመር ዝርጋታ ጋር በቀጥታ የሚገናኝ ስለመሆኑ የተባለ ነገር የለም። እንደ አውሮፓውያን አቆጣጠር በ2017 ዓ.ም ስራ የጀመረው የታጁራ ወደብ የጅቡቲን ሰሜናዊ ክፍል የመሰረተ ልማት ዝርጋታን ለማስፋፋት ባላት እቅድ መሰረት የተገነባ ነው። ይህ ወደብ በዋናነት ከኢትዮጵያ አፋር ክልል ከዳናኪል ዝቅተኛ ቦታዎች ወደ ውጭ የሚላከውን ፖታሽ እንዲሁም እንደ እንስሳትና ሰሊጥ ያሉ የኢትዮጵያን ምርቶችም ያስተናግዳል። ከውጪ የጅቡቲ ፓርላማ የፕሬዝዳንት እጩ የዕድሜ ገደብን አነሳ። ፕሬዝዳንት ኢስማኤል ኦማር ጉሌህ ለስድስተኛ ዙር ሀገራዊ ምርጫ መወዳደር የሚያስችላቸው እንደሆነ ተነግሯል። የ77 ዓመቱ ጉሌህ በቀጣይ ዓመት በ2026 የምርጫ ዘመን እጩ ሆነው ይቀርባሉ ተብሏል። የሀገሪቱ ሕግ ዕድሜያቸው ከ75 በላይ የሆኑ ፖለቲከኞች እጩ መሆን እንደማይችሉ ይደነግጋል። ሕጉ የጸደቀው ከ15 ዓመት በፊት በ2010 ሲሆን ሐሳቡን ያመጡት የወቅቱ ፕሬዝዳንት ኦማር ጉሌህ ናቸው ተብሏል። ጉሌህ ከፈረንጆቹ 1999 ጀምሮ ላለፉት 26 ዓመታት ጅቡቲን በፕሬዝዳንትነት እያስተዳደሩ ይገኛሉ። 77ኛ ዓመታቸው ላይ የሚገኙት ፕሬዝዳንቱ ለሌላ የስልጣን ዘመን እንዲወዳደሩ የሚያስችላቸው ውሳኔ ተላልፏል። የጅቡቲ ምክር ቤት በሀገሪቱ ህገ መንግስት ለፕሬዝዳንትነት የሚወዳደሩ እጩዎች ላይ የተጣለው የዕድሜ ገደብ እንዲነሳ የቀረበ የውሳኔ ሐሳብን በሙሉ ድምጽ አጽድቋል። ውሳኔው ፕሬዝዳንት ኢስማኤል ኦመር ጉሌህ በሚያዝያ 2018 ዓ.ም በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በድጋሜ እንዲወዳደሩ መንገድ ከፍቷል። የጅቡቲ ህገ መንግስት ዕድሜው ከ75 ዓመት በላይ የሆነው ግለሰብ ለፕሬዝዳንትነት መወዳደር እንደማይችል ይደነግጋል። የህገ መንግስቱ ገደብ በመጪው ሚያዝያ ይካሄዳል ተብሎ በሚጠበቀው ምርጫ የ77 ዓመቱ ጉሌህ እንዳይወዳደሩ ያግዳቸዋል። ይሁንና የዕድሜ ገደቡ እንዲነሳ የቀረበውን የማሻሻያ ውሳኔ 65 አባላት ያሉት የጅቡቲ ምክር ቤት በሙሉ ድምጽ እንዳጸደቀ አፈ ጉባኤው ዲሌይታ ሙሐመድ ለፈረንሳይ ዜና አገልግሎት ተናግረዋል። ፕሬዝዳንቱ በምክር ቤቱ ይሁንታ ያገኘውን ውሳኔ ማጽደቅ አሊያም ህዝበ ውሳኔ እንዲካሄድ መጥራት ይኖርባቸዋል። ፕሬዝዳንቱ ለተጨማሪ የስልጣን ዘመን እንዲወዳደሩ ለማስቻል የህገ መንግስት ማሻሻያ ተዘጋጅቶ ለአገሪቱ ፓርላማ እሁድ ዕለት ቀርቦ በሁሉም አባላት ተቀባይነት አግኝቶ መጽደቁን አፈጉባኤው ተናግረዋል። የፓርላማውን ውሳኔ ፕሬዝዳንት ተቀብለው ማጽደቅ ወይም ህዝበ ውሳኔ እንዲሰጥበት ማድረግ የሚጠበቅባቸው ሲሆን ካጸደቁት ደግሞ ፓርላማው ከሳምንት በኋላ ለሁለተኛ ጊዜ ድምጽ ይሰጥበታል። አሁን በጅቡቲ የፓርላማ አባላት እንዲሻሻል የተወሰነበት ለፕሬዝዳንትነት በሚወዳደሩት እጩዎች ላይ የዕድሜ ገደብ የሚጥለው አንቀጽ በአገሪቱ ህገ መንግስት ውስጥ እንዲካተት ያደረጉት ራሳቸው ፕሬዝዳንት ኦማር ጉሌህ ነበሩ። ከአገር ውጭ ያሉ የጅቡቲ ተቃዋሚ ፖለቲከኞችና የመብት ተከራካሪዎች ፕሬዝዳንቱ ለስድስተኛ የስልጣን ዘመን ለመወዳደር እንዲችሉ የተደረገውን የህገ መንግስት ማሻሻያ ነቅፈው በአገሪቱ ዲሞክራሲያዊና ሰላማዊ ለውጦች እንዲመጣ ጥሪ አቅርበዋል። ይህ የፓርላማ ውሳኔ በአገር ውስጥና በውጭ ከሚኖሩ ጅቡቲያውያን በማህበራዊ ሚዲያ ገጾች ላይ ጠንካራ ተቃውሞ ገጥሞታል። አፈጉባኤው አገሪቱ ህገ መንግስት ላይ ለውጥ ማድረግ አስፈላጊ የሆነው ኢትዮጵያ፣ ሶማሌና ኤርትራ በሚገኙበት ያልተረጋጋው የአፍሪካ ቀንድ የምትገኘውን ትንሽ አገር መረጋጋትን ለማረጋገጥ አስፈላጊ በመሆኑ ነው ብለዋል። አክለውም እንደማስበው ከአገሪቱ ህዝብ ከ80% በላይ የሚሆነው የህገ መንግስት ማሻሻያውን ይደግፈዋል ብለዋል። ከ4 ዓመት በፊት በተካሄደው ምርጫ ለአምስተኛ ጊዜ ተወዳድረው የነበሩት ፕሬዝዳንት ጉሌህ ከመራጮች የ97% ድምጽ በማግኘት ነበር ያሸነፉት። ፕሬዝዳንቱ የሚመሩት ፓርቲም የጅቡቲ ፓርላማን የብዙሃኑን መቀመጫን በመያዝ ውሳኔዎችን ያሳልፋል። ኢስማኤል ኦማር ጉሌህ በአውሮፓውያኑ 1999 ወደ ስልጣን የመጡት የጅቡቲ መስራች መሪ ከነበሩት እና አገሪቱን ለ22 ዓመታት ከመሩት ሐሰን ጉሌድ ኦፕቲዶንን በመተካት ነው። ፕሬዝዳንት ኢስማኤል ኦማር ጉሌህ በስልጣን ላይ 40 ዓመት ሊሞላቸው የተቃረቡትን የኡጋንዳውን ዩዌሪ ሙሴቪኒን እና ኤርትራን ወደ 30 ዓመት የመሩትን ኢሳያስ አፈወርቂን ተከትለው በምስራቅ አፍሪካ ሀገራት በስልጣን ላይ ረጅም ጊዜ በመቆየት ሶስተኛው ናቸው። 1 ሚሊዮን የሚጠጋ ህዝብ እንዳላት የሚነገርላት ትንሿ ጅቡቲ በአፍሪካ ቀንድና በቀይ ባህር አካባቢ ቁልፍ በሆነ ቦታ ላይ መገኘቷ ከመጠኗ በላይ እንድትገዝፍ አድርጓታል። ጅቡቲ ዋናዋ የኢትዮጵያ ወጪና ገቢ ምርት መተላለፊያ ስትሆን የአሜሪካን፣ የፈረንሳይና የቻይና ጦር ሰፈሮችን ስታስተናግድ የሌሎች በርካታ አገራት ባህር ኃይሎች መተላለፊያ ናት። ይህ በአውሮፓውያን 2010 በፕሬዝዳንቱ የተደረገው ለውጥ የፕሬዝዳንቱ
የስልጣንን ዘመን ገደብ እንዳይኖረው ከማድረግ ውጪ አንድ የስልጣን ዘመን ከ6 ዓመት ወደ 5 ዓመት ዝቅ እንዲል አድርጓል። ውድ ቤተሰቦቻችን ለምሽቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን። ውድ ቤተሰቦቻችን ለምሽቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።